ከትናንትናው የሰሜን ለንደን ደርቢ ጨዋታ በኋላ የተለያዩ አስተያየቶች እየተሰጡ ይገኛል። የቀድሞ የአርሰናል ታሪካዊ ተጫዋች የነበረው ቴሪ ሆንሪ ሀሳቡን አጋርቷል። ጥሩ ቡድን አለን፣ በዚህ የጨዋታ እቅድ ነው ሊጉን ማሸነፍ የምንፈልገው። አሁን ዋንጫውን እንደምናሳካ ማመን አለብን። በጣም ደስተኛ ነኝ። በቀጣይ ከባየርንና ቼልሲ ጋር ጨዋታ ይኖረናል። የሚያስጨንቅ ነገር የለም፣ ማሸነፍና ማሸነፍ ብቻ ሲል ሄንሪ ተናግሯል። የቀድሞ የቶተናም ተጫዋች የነበረው በአሁኑ ሰዓት በሩሲያ ፖለቲካ ውስጥ የፑቲን ቀኝ እጅ ሆኖ እየሰራ የሚገኘው ሮማን ፓቭሊቼንኮ አርሰናሎች ማሸነፋቸው ይገባቸዋል፣ በእኛ ጊዜ ብንሸነፍ እንኳን ተጫውተን ነው። አሁን ያለው ቡድን ምንም የመጫወት እቅድ የላቸውም። ከጨዋታው በፊትም ተሸንፈው ነው ወደ ሜዳ የገቡት፣ ምክንያቱም አሰልጣኙ ምርጫቸው መከላከል ነበር ሲል ፓቭሊቼንኮ እንደዚሁ ተናግሯል። እንግሊዛዊው የአርሰናል ተጫዋች በትናንትናው ጨዋታ ሃትሪክ መስራት የቻለው ኤብሬቼ ኤዜ የለንደን ደርቢ ጨዋታ ከመደረጉ ሰዓታት በፊት ሃትሪክ መስራት እንድችል ፈጣሪን እርዳኝ ብዬ ጸልዬ ነበር ሲል ተናግሯል። በጣም ደስተኛ ነኝ፣ ጥሩ ቡድን አለን። የዚህ ዓመት እቅዴ ከአርሰናልና ከሀገሬ ብሔራዊ ቡድን ጋር ዋንጫዎችን ማግኘት እፈልጋለሁ። እንደሚሳካልኝ በጣም እርግጠኛ ነኝ። ቡድኔን መርዳት በመቻሌ ኩራት ተሰምቶኛል ሲል ኤብሬቼ ኤዜ አስተያየቱን ሰጥቷል። የሊቨርፑልን አሰልጣኝ አርነ ስሎትን በቀላሉ ልታሰናበታቸው አትችልም ሲል ትሮይ ዲኒ ተናግሯል። ለሊቨርፑል የማይመጥን ውጤት እየተመዘገበ ይገኛል። አሁን የራሳቸውን ቡድን እየገነቡ ነው። አርነ ስሎት የሊቨርፑል አመራሮች አሰልጣኙን ያሰናብቱታል ብዬ አላስብም። አንዳንድ ችግሮች አሉ፣ እሱን እረዳለሁ የሚለው የቀድሞ የዋትፎርድ ኮከብ ዲኒ ሊቨርፑል ወደ አሸናፊነት መመለስ አለበት፣ ግን ሁሉም ነገር ጊዜ ይፈልጋል ሲል ትሮይ ዲኒ አስተያየቱን ሰጥቷል። በነገው ዕለት በስታንፎርድ ብሪጅ ቼልሲ ከባርሴሎና ጨዋታቸውን ያደርጋሉ። ስሎቬኒያው ዳኛ የ42 ዓመቱ ዝላቭኮቪንቺች ጨዋታውን እንደሚመሩ ተረጋግጧል። የቼልሲው አሰልጣኝ ኤንዞ ማሬስካ ማንም ዳኛ ያጫውተን፣ እኛ ትኩረት የምናደርገው በጨዋታው ላይ ነው ሲሉ ሀሳባቸውን አጋርተዋል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ዛሬ ከኤቨርተን ጋር ጨዋታቸውን ከማድረጋቸው በፊት ሀሳባቸውን አጋርተዋል። ጆሹዋ ዚርክዜና ኮቢ ሜይኑ ብዙ የመጫወት እድል እያገኙ ባለመሆናቸው ብስጭት ውስጥ መግባታቸውን አውቃለሁ። እኔም እግር ኳስ ተጫዋች ነበርኩ፣ ሁሉንም ነገር እረዳለሁ። ተጫዋቾቼን መርዳት እፈልጋለሁ፣ ግን ስለ ቡድኑ ማሰብ አለብኝ ብለዋል። ቤንያሚን ሼሽኮ ጉዳት ላይ ነው። ብሪያን ሙምቤሞና አማድ ዲያሎ በሚቀጥለው ወር ወደ አፍሪካ ዋንጫው ስለሚሄዱ ሜይኑና ዚርክዚ የመጫወት እድል ሊያገኙ ይችላሉ። ዛሬ ኤቨርተንን ማሸነፍ አለብን ሲሉ አሞሪም አስተያየታቸውን ሰጥተዋል። የቀድሞ የቼልሲ ተጫዋች የነበረው ፍሎረንስ ማሉዳ የቼልሲ ደጋፊዎች ለኤንዞ ማሬስካ ክብር ሊያሳዩ ይገባል ሲል ተናግሯል። እኔ የማሬስካ አድናቂ ነኝ፣ ባለፈው ዓመት ዋንጫዎችን አሳክቷል፣ ከዚህ በላይ ምን ያድርግ የሚለው ማሉዳ ማንኛውም አሰልጣኝ ስህተት ይሰራል፣ ማሬስካ በቼልሲ ቤት በርካታ ለውጦችን ማምጣት ችሏል፣ ክብር ለማሬስካ ሲል ማሉዳ ሀሳቡን አጋርቷል። ከ2 ዓመታት በኋላ ወደ እግር ኳስ የተመለሰው ፈረንሳዊ አማካይ ፖል ላቤሌ ፖግባ ወደ ሜዳ በመመለሱ ደስተኛ መሆኑን ገልጿል። በመጀመሪያ ፈጣሪን አመሰግናለሁ፣ እግር ኳስ መጫወት ናፍቆኝ ነበር። የሞናኮ አመራሮችን አመሰግናለሁ፣ ጠንክሬ እየሰራው ነው፣ ራሴን በሚገባ አዘጋጅቻለሁ። እኔ አሁንም የተጠቀምኩት አበረታች ነገር የለም። በሜዳ ላይ መጫወት ለእኔ ትልቅ ነገር ነው። እግር ኳስን የሚወዱ ሰዎች የምለውን ነገር ይረዱኛል ሲል ፖል ላቤሌ ፖግባ ገልጿል። ሊዮኔል ሜሲን እና ክርስቲያኖ ሮናልዶን የሚተካ ተጫዋች አይፈጠርም ሲል ባስቲያን ሽዋንስታይገር ተናግሯል። ሮናልዶና ሜሲ አሁንም በእግር ኳሱ ላይ እየነገሱ ነው። በእያንዳንዱ ጨዋታ ጎሎችን ያስቆጥራሉ። በፍጹም ሜሲንና ሮናልዶን ሊተካ የሚችል ተጫዋች አይፈጠርም። ሁለቱ የእግር ኳስ ጠቢባን በአልናስርና ማያሚ እያንጸባረቁ ነው። ሁለቱም ይለያሉ ሲል ጀርመናዊ የቀድሞ የባየርንና የማንቸስተር ዩናይትድ ተጫዋች የነበረው ባስቲያን ሽዋንስታይገር ገልጿል።